ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የአርሰናልን ጉዳዮች ይዤላችሁ መጥቻለሁ። ዛሬ ምሽት አርሰናል የቼክ ሪፐብሊኩን ክለብ ስላቪያ ፕራህን ለመግጠም ወደ ቼክ ሪፐብሊክ ትናንትና አምርቷልና ስለ ዛሬው ጨዋታ ከጨዋታ በፊት ስለሚኖሩ አንዳንድ ነገሮች ለማንሳት እንሞክራለን። ትናንትና ፕሬስ ኮንፈረንስ ላይ ሚኬል አርቴታ ምን አይነት ጉዳዮችን አነሳ የሚሉትን ጉዳዮች ለማንሳት እንሞክራለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። የደወል ምልክቷንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በተለይ የአርሰናል መረጃዎች በዚህ የአርሰናል ደጋፊዎች ቻናላችን ማግኘት ይችላሉ። የአርሰናል ደጋፊ ጓደኛ ካሉት ደግሞ ይህንን ቻናል ሼር እያደረጋችሁለት ከዚህ ቻናል መረጃዎችን እንዲያገኝ እንዲጠቀም እንድትረዱት ጠይቃችኋለሁ። ቀጥታ ወደ መረጃዎች ያልፋለሁ። እሺ ከአርሰናል ጋር በተያዘ ምን አይነት ጉዳዮችን እናነሳለን? በተለይ ዛሬ ብዙ ጉዳዮችን ለማንሳት እንሞክራለን። ያው አርሰናል ጎሎች እየተቆጠሩበት አይደለም። ጎሎች መቆጠር ብቻ ሳይሆን ሙከራ ራሱ እየተደረገበት አይደለም፣ ጨዋታዎችን ሲያሸንፍ ማለት ነው። እና በጣም ሚኬል አርቴታ የመከላከሉ ነገር በደንብ እንዳጠናከረ በየአመቱ በተለይ ከመጣ ጊዜ ጀምሮ ሚኬል አርቴታ በጣም የሚገርም አይነት የመከላከል ስትራክቸር እንዳለው እናውቃለን እና እንደውም የሆነ ጊዜ ፌካፕ 3-4-3 እየተጫወተ ራሱ ዋንጫ በልቷል ትዝ ካላችሁ። እና በጣም መከላከልን የሚያከብር አይነት አሰልጣኝ ነው። ከፔፕ ጓርዲዮላ ጋር ሰርቶ ግን እንደዚህ አይነት የመከላከል ስትራክቸር መኖሩ በተለይ ብዙዎችን ያስደንቃቸዋል። ግን በጣም ያከብራል መከላከልን። በዛውም ልክ ደግሞ እንደውም እንደ ማጥቃቱ አይደለም ከፔፕ ጓርዲዮላ ጋር እንደሰራው ይበልጡኑ በጣም የሚያጠቃ አይነት አሰልጣኝ ይሆናል ተብሎ ተጠብቆ ነበር። ግን ሚኬል አርቴታ እንደሱ አይነት አሰልጣኝ አይደለም። መከላከልንም በዛውም ልክ ደግሞ ማጥቃትንም የሚያከብር አይነት አሰልጣኝ ነው። ይበልጡኑ ደግሞ በመከላከል ላይ ምን አይነት ጥሩ አሰልጣኝ እንደሆነ ቁጥሮች ይናገራሉ። እንዲሁ ጨዋታዎችን መመልከት ደግሞ በቂ ነው። ከጨዋታ በፊት በተለይ ፕሬስ ኮንፈረንስ ላይ በአሁኑ ከትሮሳርድ ጋር ነበር ፕሬስ ኮንፈረንስ ላይ ተገኝቶ አንዳንድ ጉዳዮችን ሲያነሳ የነበረው። የፕሬስ ኮንፈረንሱን ጉዳይ ያነሳላችሁና የአርሰናል ጉዳዮችን ለማንሳት እንሞክራለን። ባለፉት ጨዋታዎች ስለነበሩ ሪካርዶች እና ምን ማስተካከል አለበት ደግሞ በምን ላይ እየተጠናከረ ነው የሚሉትን ጉዳዮች ለማንሳት እንሞክራለን ማለት ነው። ሚኬል አርቴታ ትናንትና በመጀመሪያ የትሮሳርድን ጉዳይ ላንሳላችሁ። ትሮሳርድ ስለ ሚኬል አርቴታ ተጠይቆ ነበር። እሱ በእኔ ላይ እምነት ስላለው ደስተኛ ነኝ፣ በሜዳ ላይም ለአሰልጣኙ መልሼ ለመስጠት እሞክራለሁ የሚል መልስ ነበር ሲሰጥ የነበረው። ያው ትሮሳርድ ብዙ እድሎችን እያገኘ እንደሆነ ይታወቃል። በየጨዋታው ብዙ እድሎችን እየተሰጠ ይገኛል። አሁን ጋብሪኤል ማርቲኔሊ ደግሞ ተጎድቷል፣ ለዚህ ጨዋታም አይኖርም። ስለዚህ ትሮሳርድ ብዙ እድሎችን ማግኘቱን ይቀጥላል ማለት ነው። ትሮሳርድ በአርሰናል ተጨማሪ ዓመታትን መቆየት ይፈልግ እንደሆነ ደግሞ ተጠይቆ ነበር። አዎ መቆየት ይፈልጋለሁ፣ ኮንትራቴ ላይ 2 ዓመት ብቻ ቀርተውኛል፣ ከዚያም ክለቡ ምን እንደሚፈልግ እናያለን። በዚያ ጊዜ በአርሰናል ባለኝ ህይወት ደስተኛ ነኝ፣ አርሰናል ድንቅ ክለብ ነው የሚል መልስ ነበር ሲሰጥ የነበረው ማለት ነው ሊያንድሮ ትሮሳርድ። ከዛ በኋላ ደግሞ ሊያንድሮ ትሮሳርድ ባለፉት 6 ጨዋታዎች ካደረግከው አስተዋጽኦ ተነስተን አሁን ምርጥ አቋም ላይ ነህ ማለት ይቻላል ተብሎ ሲጠየቅ ነበር። እንደዛ ማለት ቢከብድም አሁንም ለክለቡ የተሻለኝን ማድረግ እፈልጋለሁ ሲል ነበር ሊያንድሮ ትሮሳርድ የተናገረው። ረጅም እጅጌዎችን ማሊያ ለምን ትለብሳለህ የሚል መልስ ተሰጠው። ያው ከየትኛውም ተጫዋች ይበልጥ ረጅም እጅጌ ማሊያ ነው የሚለብሰው ሊያንድሮ ትሮሳርድ በየጨዋታው ከተመለከታችሁት እና እንደሱ አይነት ጥያቄ ሲጠየቅ ሁልጊዜ እንደዚህ አይነት ማሊያዎችን መልበስ እወዳለሁ፣ ከወጣትነቴ ጀምሬ እለብሳለሁ፣ እኔ ሜዳ ላይ ምቾት የሚሰማኝን መልበስ እፈልጋለሁ፣ ጨዋታውን ይበልጥ እንድናፍቅ ያደርገኛል የሚል መልስ ነበር ሲሰጥ የነበረው። ለመጫወት የምትመርጠው ቦታ የትኛው ነው ደግሞ ተብሎ ተጠየቀ። ጊዜ የግራ ክንፍ ነው ብዬ አስባለሁ። በእንቅስቃሴ ውስጥ የተወሰነ ወጥነትን ጠብቅ ያለው ብዬ አስባለሁ። በማንኛውም የአጥቂ ቦታ ላይ ለመጫወት ሁሌም ዝግጁ ነኝ፣ አሰልጣኙ እዚያ እንድትጫወት ከፈለገ አደርገዋለሁ የሚል መልስ ነው የሰጠው። እኔ እንደማስበው ሁሉም ሰው ያለማቋረጥ ንቁና ትኩረት ማድረግ አለበት፣ በተለይም በዚህ አይነት ክለብ ለዋንጫ የምትፋለም ከሆነ ሲል ሲናገር ነበር ማለት ነው። እሺ ደግሞ ሚኬል አርቴታ ያነሳቸውን ሀሳቦች ደግሞ ለማንሳት እንሞክር። ሚኬል አርቴታ መጀመሪያ ስለ ቪክቶር ዮኬሬሽ ተጠይቆ ነበር። ያው ጉዳቶች እንዳሉ መጀመሪያ የሚጠይቀው ስለ ቲም ኒውስ ነውና ስለ ጉዳቶች ተናገረ። ያው የተለመዱ ተጫዋቾች የሉም። በተለይ ጋብሪኤል ማርቲኔሊ በባለፈው ጨዋታ አልፎት ነበር ከክሪስታል ፓላስ ጋር፣ ይቅርታ ከክሪስታል ፓላስ ጋር ሳይሆን ከዛ በኋላ በነበረው ጨዋታ ማለት ነው።
እና ሚኬል አርቴታ ስለ ዮኬሬሽ ደግሞ ተጠይቆ ነበር። ከነገው ጨዋታ ውጪ ነው፣ ዛሬ ልምምድ አላደረገም። የጉዳቱ መጠን ለመረዳት በሚቀጥሉ ጥቂት ቀናት ውስጥ ተጨማሪ ምርመራዎችን ማድረግ አለብን የሚል መልስ ነበር ሲሰጥ የነበረው ማለት ነው። አሳሳቢ ነው፣ ምክንያቱም እሱ ብዙ የጡንቻ ችግሮች የሚያጋጥሙት አይነት ተጫዋች አይደለም። አንድ ተጫዋች በዚህ ችግር ጨዋታውን አቋርጦ ሲወጣ ጥሩ ምልክት አይደለም። የጉዳቱ መጠን ምን ያህል እንደሆነ ለመረዳት እየሞከርን ነው የሚል መልስ ነው የሰጠው። ያው ተቀይሮ የወጣበት ምክንያት ብዙዎች እንደገመቱት አይደለም። ያው ልክ ጨዋታው ሊጠናቀቅ አካባቢ ረፍት ላይ የሆነ ፊቱን ተመቶ ነገር ነበር እና ብዙዎች የገመቱት በዛ ምክንያት ነበር። ምክንያቱም ጉዳት ያጋጠመው ተጫዋች አይመስልም ነበር። በፐርፎርማንስም አሪፍ ነበር አይደል ጨዋታው ላይ። እንደውም ከጨዋታው በኋላ እንደውም ሚኬል አርቴታ አርሰናል ከመጣ የሚገርመው ፐርፎርማንሱ የፐርፎርማንሱ ነው ሲል ነበር ሲናገር የነበረው። በመልሶ ማጥቃት ላይ በምንም ሁኔታ ላይ በጣም አሪፍ ተጫዋች ነበር ሲል ነበር ሲናገር የነበረው። ቡድኑን በመምራት ላይ ደግሞ ሚኬል አርቴታ ሲጠየቅ ነበር። እኔ በግልጽ እናገራለሁ እና ሁልጊዜ ተጫዋቾች ለመርዳት እሞክራለሁ የሚል መልስ ሰጥቶ ነበር። ሌላው ደግሞ ስለ ጉዳቶች ሲናገር ጉዳት ያለባቸው ብዙ አጥቂ ተጫዋቾች በአንድ ቦታ ላይ መኖራቸው ያልተለመደ ነገር ነው ሲል ነበር የተናገረው። በአጥቂ ቦታ ላይ ብቻ ብዙ ተጫዋቾች ነው የተጎዱበት። ጋብርኤል ጄሱስ፣ አሁን ቪክቶር ዮኬሬሽ፣ ካይ ሃቨርዝ። ስለዚህ አሁን አጥቂ ተፈጥሮ አጥቂ የምንለው አሁን አውኑስ የሚባለው የታዳጊ ተጫዋች ነው። እሱም በካራቦ ካፕ ብቻ ነው ያጫወተው ከተመለከታችሁት። ስለዚህ አሁን ሚኬል ሜሪኖ ነው እድል የሚያገኘው በዚህ ቦታ ላይ ማለት ነው ተብሎ የሚታሰበው። እስካሁን በትናንትናው ልምምድ ላይ 7 ተጫዋቾች አልነበሩም። በተለይ ኖኒ ማዱዌኬ ጉዳት ላይ ነው፣ በቅርብ ይመልሳል ተብሎ ይጠበቃል። ኖኒ ማዱዌኬ፣ ጋብርኤል ሄሱስ እንዳልኳችሁ ነው፣ ካይ ሃቨርስ ጉዳት ላይ ነው፣ ማርቲን ኦዴጋርድ፣ ቪክቶር ዮኬሬሽ እና ጋብርኤል ማርቲኔሊ እና ኬፓ በትናንትናው ልምምድ ላይ አልታየም። ስለዚህ ኬፓም ጉዳት ላይ እንደሆነ ተነግሯል። 7 ተጫዋቾች ተጎድተዋል። አሁን ምን ያህል የቡድን ጥልቀት ስለምን የቡድን ጥልቀት እየተነጋገረ እንደሆነ አላውቅም። ብዙ ተጫዋቾች አይተናል። ብዙ ተጫዋቾች ብዙ የፊት መስመር ተጫዋቾች የሉንም። በየ3 ቀኑ መጫወት ከቀጠልን ነገሮች ጥሩ አይሆኑ። ቢሆንም ግን ህጉን ማክበር እንፈልጋለን። በእኛ አስተያየት ግን የጨዋታ ፕሮግራሞች ሰፋ ባለ ጋፕ መደረግ አለባቸው። ይህን ለእኛ በጣም አስፈላጊው ክፍል ነው ብሎ ነበር ሲናገር የነበረው። ባይዘው ይህንን ቃለ ምልልስ ልክ ትናንትና ሚኬል አርቴታ የተናገረውን አይነት ንግግር ከዚህ በፊት ፔፕ ጓርዲዮላ ሲናገረው ሰምቻለሁ። በየ3 ቀኑ ጨዋታ እያደረግን ነው እና እነዚህ ፕሮግራሞች መቀነስ አለባቸው አይነት መልስን ሲሰጥ ነበር። ግን ያው ፔፕ ያኔ እንደዚህ አይነት መልሶችን የሰጠበት ምክንያት በክለቦች ዓለም ዋንጫ ማንቸስተር ሲቲ ስለሚሳተፍ ነበር እና በአንድ ዓመት ወደ 70 ጨዋታ ነው ያደረጉት ማንቸስተር ሲቲዎች። ስለዚህ በጣም ብዙ ጨዋታ ነው የስፖርት ቤተሰቦች፣ ከባድ ነገር ነው ለተጫዋቾቹም ቢሆንና በዛ ምክንያት ነበር ፔፕ ጓርዲዮላ ያነሳው። ሚኬል አርቴታ ደግሞ ያው ታውቃላችሁ በአውሮፓ ቻምፒዮንስ ሊግም በፕሪሚየር ሊግም ተፎካካሪ የሆነ ቡድን ነው። ደግሞም ፕሪሚየር ሊጉን ደግሞ ለመብላት በቃ እንደ መጨረሻ አይነት አመት እየታየለት ይገኛል ይህም ለሚኬል አርቴታ። ምክንያቱም 8 ተጫዋች ፈርሞለት እንዴት ይህን ያህል ስኳዱ ተጠናክሮ ዋንጫ ያነሳም የሚል ጥያቄም አለ በአርሰናል ደጋፊዎች በኩል እና እንደዚህ አይነት ነገሮች አሉ። ለዛ ነበር ሚኬል አርቴታ ትናንትና በፕሬስ ኮንፈረንሱ ላይ እንደዚህ አይነት መልስ የሰጠው። ስለ ቻምበርሊን ባይዘዌ ትናንትና የአርሰናል ልምምድ ላይ ታይቷል። ክለብ አላገኘም። ስለዚህ ክለብ እስኪያገኝ ድረስ ተብሎ በአርሰናል ልምምድ ሲሰራ ነበር። በአርሰናል ካምፕ በሶብሃ ማለት ነው ልምምድ ሲሰራ ታይቷል እና በቻምበርሊን ላይ ስለ ቻምበርሊን ተብሎ ደግሞ ተጠየቀ ሚኬል አርቴታ። ድንቅ ተጫዋች ነው። በእግር ኳስ ካጋጠሙኝ ምርጥ ስብዕና ካላቸው ተጫዋቾች ውስጥ አንዱ ነው። እንዲያድግና ቡድን እስኪያገኝ ቦታ እንሰጠዋለን፣ ምክንያቱም ወጣት ተጫዋቾቹ ከሱ ይማራሉ የሚል መልስ ነበር ሲሰጥ የነበረው ማለት ነው። ከዛ በኋላ ደግሞ ሌላው ድሮ አብሮት ስለተጫወተ አንድ ተጫዋች ተናግሮ ነበር፣ ስለ ቶማስ ሮዝስኪ ማለት ነው። የቶማስ ሮዝስኪ የትውልድ ሀገር ቼክ ሪፐብሊክ መሆኑን ታውቃለህ ተብለው ነበር ሚኬል አርቴታ የተጠየቀው። እሱን ለማግኘት ሞክራለሁ። አብረን ጥሩ ጊዜ ያሳልፈናል። ሁልጊዜም ተናግሬያለሁ። ቶማስ ከምወዳቸው ተጫዋቾች ውስጥ አንዱ ነው። እድሉን ካገኘውና እሱ የሚገኝ ከሆነ ቅፍ አድርጌ ስለ እግር ኳስ ትንሽ አወራዋለሁ የሚል መልስ ነበር ሲሰጥ የነበረው ማለት ነው። በፕሬስ ኮንፈረንሱ በትንሹ እንደዚህ አይነት ጉዳዮችን ነበር ያነሳው። ምክንያቱም ያው ሁሌ ነው የምናችሁ ፕሬስ ኮንፈረንስ ረጅም ነው። ቢያንስ 20 ደቂቃ አይነት ንግግሮችን ነው የሚያደርጉት ቢያንስ ማለት ነው እና ተቆራርጠው ነው እነሱ የሚደርሱት። አርሰናሎችም ቆራርጠው ነው የሚለቁት በኦፊሻል ፔጃቸው። ግን አጠር አድርጌ ለማንሳት ነው የሞከርኩት ዋና ዋና የሚባሉ ሀሳቦችን ማለት ነው የስፖርት ቤተሰቦች።
እሺ ከአርሰናል ጋር በተያያዘ ምን አዳዲስ ጉዳዮችን እናንሳ? ያው አዳዲስ ጉዳዮች የሉም፣ ግን አንዳንድ ጉዳዮች እናውራ። ስለ ስላቪያ ፕራህ እናውራ። ስላቪያ ፕራህ ምን አይነት ቡድን ነው? የቼክ ሪፐብሊክ ክለብ እንደሆነ ተነጋግረናል። በዚህ ልክ እንደ አርሰናል ሁሉ በአንድ ወር ያልተሸነፈ ቡድን ነው ስላቪያ ፕራህ። በጣም ትናንትና ስታታቸውን እየተመለከትኩ ነበርና በአንድ ወር ውስጥ ምንም አይነት ሽንፈት ያላጋጠመው ቡድን ነው። ደግሞ ይሄ ወር ከጀመረ ደግሞ በአሁኑ ሳምንት ያደረገውን ጨዋታ አሸንፎ ነው የጀመረው። ስለዚህ ከጥሩ ሞመንተም ነው የሚመጣው ስላቪያ ፕራህ። ቀላል ቡድን አይሆንም። በሜዳውም ደግሞ ጭምር ጎሎች እየተቆጠሩበት ያለ ቡድን አይደለም። በሜዳው በባለፈው ወር ማለት ነው ከዚህ በፊት በነበረው ወር አንድ ጎል ብቻ ተቆጥሮበት ነው አሁን ሊጫወት የሚመጣው ማለት ነው። አንድ ጎል ብቻ ነው የተቆጠረበት። ያለ ሜዳው ተጉዞ ደግሞ ጨዋታዎችን በማሸነፍ ክለቦችን በማስጣል የሚታወቅ ቡድን ነው። ያለፉትን ጨዋታዎች ስናነሳ ከዚህ በፊት የነበረው ጨዋታ እሁድ ዕለት ጨዋታ ነበረውና ስላቪያ ፕራህ ቤኒክ ኦስታርቫ ከሚባል ቡድን ጋር ነበር የተጫወተው። 2-0 ነበር አሸንፎ የነበረው። ከዛ በኋላ ቲዞ ማዚሊኒ ከሚባል ቡድን ያለ ሜዳው ተጉዞ 4-0 አሸንፏል። ከዛ በፊት የነበሩትን 3 ጨዋታዎች 0-0 ነው የተለያየው። ከዛ በኋላ ደግሞ ስፓርታ ፕራጋ ከሚባል በሊጋቸው በጣም የሚፎካከሩ ቡድኖች ናቸው ስፓርታ ፕራጋ እና ስላቪያ ፕራህ። ስፓርታ ፕራጋ ብዙ ጊዜ ቻምፒዮንስ ሊግ የሚሳተፍ ቡድን ነው እና ይህንን ቡድን ነበር የገጠመው። አንድ እኩል ተለያይቷል። በዚህ ጨዋታ ብቻ ነው አንድ ጎል የተቆጠረበት እንጂ በወር ውስጥ ምንም አይነት ጎሎች አልተቆጠሩበትም እና በጣም ተጠባቂና አሪፍ ቡድን ነው። በተለይ ከሁሉም ልክ እንደ አርሰናል ሁሉ ከሁሉም ተጫዋቾቹ ጎሎች የሚያገኝ አይነት ቡድን ነው ስላቪያ ፕራህ። በጣም ጥሩ የሚባል ቡድን ነው በሀገሩ ማለት ነው። በአውሮፓ ቻምፒዮንስ ሊግ ያለውን ስታት ደግሞ እንመልከት። በአውሮፓ ቻምፒዮንስ ሊግ ያው ሁሉም ክለቦች 3 ጨዋታ ነው ያደረጉት። ስላቪያ ፕራህም 3 ጨዋታ አድርጓል። 1 ጨዋታ ተሸንፏል። 2 ጨዋታ አቻ ወጥቷል። 2 ነጥብ አለው። 2 ጎል አስቆጥሮ 5 ጎል ተቆጥሮበታል እና 3 የግብ ዕዳ ያለበት ቡድን ነው። በአውሮፓ ቻምፒዮንስ ሊግ ምንም አይነት ጨዋታዎችን አላሸነፈም እስካሁን ድረስ 3 ጨዋታዎች አድርጎ ማለት ነው። ስለዚህ ከ24ኛ ደረጃ በታች ነው ያለው። እንዳልኳችሁ 28ኛ ደረጃ ላይ ነው የሚገኝ። ምናልባት እዚሁ ቦታ የሚያጠናቅቅ ከሆነ ከአውሮፓ ቻምፒዮንስ ሊግ የሚሳተፍበት ቦታ ላይ ነው የሚገኘው። የአርሰናልን ስታት ስንመለከት አርሰናል በአውሮፓ ቻምፒዮንስ ሊግ 3 ጨዋታ አድርጎ 3ቱንም አሸንፏል። 3ቱንም ያሸነፈው ደግሞ ምንም ጎል ሳይቆጠርበት ነው። 8 ጎሎች ደግሞ አስቆጥሯል። ምንም ጎል ያልተቆጠረበት ቡድን ሌላኛው ኢንተር ሚላን ነው። ኢንተር ሚላን 9 ጎሎች አስቆጥሯል። ምንም ጎል አልተቆጠረበትም። በአንድ ጎል ልዩነት አርሰናልን ይበልጠዋል እና 3ኛና 4ኛ ደረጃ ላይ ነው የሚገኙት። ብቻ አርሰናል ጥሩ የሚባል ጊዜ ላይ ነው። በፕሪሚየር ሊግ ቢሆን በአውሮፓ ቻምፒዮንስ ሊግ ቢሆን በአውሮፓ ቻምፒዮንስ ሊግ ያው መሪ አይደለም፣ ብዙ ክለቦች ስላሉ መምራትም ሊከብድ ይችላል። ግን የስፖርት ቤተሰቦች በፕሪሚየር ሊግ መሪ ነው። በአውሮፓ ቻምፒዮንስ ሊግ ደግሞ ምንም ያልተቆጠረበት ብዙ ጎልም ደግሞ እያስቆጠረ ያለ ቡድን ነው። ስለዚህ ጥሩ የሚባለ ጊዜ ላይ ይገኛል እና ሌላኛው ከአርሰናል ጋር በተያያዘ ማነሳላችሁ ጉዳይ የቪክቶር ዮኬሬሽን ጉዳይ ነው። ያው ከጨዋታው እሱ ተቀይሮ ከወጣ በኋላ ባለፈው መመልከት ትችሉ ነበር የእሱ አለመኖር ምን ያህል አርሰናል እየጎዳ እንደነበር ማለት ነው። ያው ቦታው ላይ ሚካኤል ሜሪኖ ነው ያለው። ሚካኤል ሜሪኖ የአጥቂ ቦታ ስፔሻሊስት አይደለም፣ ግን ጎሎችን የሚያስቆጠር ተጫዋች እንደሆነ ይታወቃል። አርሰናሎች በተለይ በባለፉት ዓመታት የሚጠቀሟቸው አይነት የ9 ቁጥር አይነቶች የተለዩ ነበሩ። የአሁኑ ስትራክቸር እንኳን ለእነሱ የሚጠቅም ስትራክቸር ነው ብዬ አስባለሁ። ለካይ ሃቨርትዝም ቢሆን ለሚካኤል ሜሪኖም ቢሆን የሚጠቅም ወይም እነሱ ቢሰለፉበት ጎል የሚያስቆጠሩበት አይነት ስትራክቸር ነው ብዬ አስባለሁ። ትክክለኛ የ9 ቁጥር ስትራክቸር ሰርቷል ማለት ይከብደኛል። አሁንም ቪክቶር ዮኬሬሽ መጥቶም ቢሆን ሚኬል አርቴታ። ስለዚህ እንመልከት ማለት ግን በፕሬስ ላይ አርሰናል እየተቸገረ እንደነበር ተመልክተናል። ፕሬስ ላይ አርሰናል በጣም ይቸገራል ቪክቶር ዮኬሬሽ ሳይኖር። የቪክቶር ዮኬሬሽ ጎል አለማስቆጠሩን ብቻ መመልከት የለብንም። ያለ ኳስ የተጫዋቹ እንቅስቃሴ በጣም አርሰናልን እየጠቀመ ይገኛል። ያለ ኳስ ያለው እንቅስቃሴ በጣም አሪፍ ነው። የስፖርት ቤተሰቦች ሲቆም አታዩትም ሜዳ ላይ። ነገሩ የአርሰናል ስትራክቸር ላይ ብዙ ጊዜ ተጫዋቾች ሲቆሙ አናይም። በተለይ ሚኬል አርቴታ ትጉ ተጫዋች ይወዳል። ልክ እንደ ዲየጎ ሲሞኒ ይባላል። ዲየጎ ሲሞኒ በጣም ትጉ ተጫዋች ይወዳል። የሚቆም አይነት ተጫዋች አይወድም እና እንደዚህ አይነት አንድ አይነት ናቸው ይባላል ብዙ ጊዜ፣ ግን አንድ አይነት አይደሉም። ይበልጡኑ በማጥቃት ላይ ሚኬል አርቴታ የተሻለ አሰልጣኝ ነው። ግን የስፖርት ቤተሰቦች አሁን ስለ ቪክቶር ዮኬሬሽ ስናወራ ቪክቶር ዮኬሬሽ አለመኖሩ ለአርሰናል ፕሬስ ላይ ይቸገራል ብዬ አስባለሁ። ሚካኤል ሜሪኖ ፕሬስ አያደርግም እያልኳቸው አይደለም፣ ግን የቪክቶር ዮኬሬሽን ያህል ግን አይሆንም።
ጎሎች ላይ ያለው አስተዋጽኦ እንዳለው ነው። አርሰናል እንደዚህ አይነት አጥቂዎችን ሲጠቀም እንደ ሚካኤል ሜሪኖ አይነት አጥቂዎችን ሲጠቀም ቢልዳፕ ላይ ብዙ ጊዜ አይቸገርም። ምክንያቱም ሳብ ብለው ለማገዝ ይመጣሉና የቁጥር ብልጫ ይሰጣሉ እንደዚህ አይነት ተጫዋቾች። ቪክቶር ዮኬሬሽ ሲኖር ግን ይበልጡኑ ወደ ስፔሶች ይሮጣልና የተከላካይ ስፔሶችን የተከላካይ ቦታዎችን በደንብ ማዛባት የሚችል አይነት ተጫዋች ነው። ሚካኤል ሜሪኖር ግን ይበልጡኑ ሳብ እያለ ክለቡን ለማገዝና በቢልዳፕ ላይ እንደውም ምንድነው የሚባለው እንደዚህ አይነት አጥቂዎች ለክንፍ ተጫዋቾች ክፍተትን ይፈጥራሉ። እንደዚህ አይነት አጥቂዎች እንደ ሳብ እያሉ የሚያግዙ አይነት ብዙ ጊዜ ተመልክተናል። ከሃቨርዝም እንደሱ አይነት ተጫዋች ነበር። ከአርሰናል ውጭ ደግሞ ስንመለከት ሮቤርቶ ፌርሚኖ ትዝ ካላችሁ እንደዚህ አይነት ተጫዋች ነበር እና ሳዲዮ ማኔና ሞሐመድ ሳላህ በጣም አሪፍ የሆነበት ምክንያት እንደዚህ አይነት ተጫዋች ስለነበር ነው። ሳብ እያለ የቁጥር ብልጫ ስለሚሰጣቸው ለሚድፊልድ ተጫዋቾች እና እንደዚህ አይነት ተጫዋች ነው። ሚካኤል ሜሪኖም ቢሆን ንጹህ 9 ቁጥር የለውም። አሁን ቤንች ላይ እንዳልኳችሁ ነው። ከሃቨርዝ ቪክቶር ዮኬሬሽ፣ ገብርኤል ጄሱስ ሶስቱም ተጫዋቾች ተጎድተዋል። የቪክቶር ዮኬሬሽ ምን ያህል ጊዜ እንደሆነ ባይታወቅም እንመለከታለን የስፖርት ቤተሰቦች። እስካሁን ድረስ ግን ሚኬል አርቴታም ግልጽ የሆነ ነገር አልተናገርም። እሺ ሌላኛው ነገር ደግሞ የአርሰናል ዲፌንሲቭ ስትራክቸር ጉዳይ እናንሳ። አርሰናል በአንድ ወር ውስጥ ምንም ጎሎች አልተቆጠሩበትም ብለናል። አለመቆጠር ብቻ ሳይሆን ኦን ታርጌት ሙከራ ከተሞከረበት አርሰናል ቆይቷል። ባለፈው ጨዋታ ራሱ ምንም አይነት ኦን ታርጌት ሙከራ አልተሞከረበትም። ያው አንግል መጥቶባቸው ነበር በርንሌዎች፣ ያው ግን አንግል ኦን ታርጌት አይደለም እና የስፖርት ቤተሰቦች ኦን ታርጌት ከተሞከረበት በጣም ቆይቷል። በየጨዋታው ማሸነፉ ደግሞ በጣም ትልቅ ነገር ነው ብዬ አስባለሁ። ምንም አይነት ሙከራ አለመሞከሩ ብቻ ሳይሆን ምንም አይነት ጎሎች ደግሞ አልተቆጠረበትም አርሰናል ማለት ነው እና ብዙ ጎሎችን ያስቆጥራል። በአንድ ወር ውስጥ በ6 ጨዋታ 12 ጎሎችን ደግሞ ያስቆጥራል ከተጫወተበት በላይ ማለት ነው። ስለዚህ በመከላከሉም በማጥቃቱም የተለየ ቡድን ሆኗል። እኔ በተለይ በፕሪሚየር ሊግ ያለውን ስታት ስትመለከቱ 18 ጎል አስቆጥሮ 3 ጎል ብቻ ነው የተቆጠረበት። 3 ጎል ማለት አርሰናል በፕሪሚየር ሊጉ ትንሽ ጎል የተቆጠረበት ቡድንም ቢሆን ቀጣኛው ያለውን ቡድን ስትመለከቱ ቀጣኛው ብዙ ትንሽ ጎል የተቆጠረበት ቡድን ማንቸስተር ሲቲ ነው። 8 ጎል የተቆጠረበት 5 ጎል ልዩነት አለ። ሰንደርላንድ 8 ጎል የተቆጠረበት 5 ጎል ልዩነት አለ እና ቶትናምም ልክ እንደዛው። ከዛ በኋላ እነ ፓላስ ናቸው 9 ጎል ተቆጥሮባቸው እየቀጠሉ የሚገኙት። ስለዚህ ምን ያህል አርሰናል በመከላከሉ እንደተስተካከለ መመልከት ትችላላችሁ። ይበልጡኑ ዲሲፕሊን አድርጎታል። አሁንም ቢሆን ሚኬል አርቴታ በጣም ጥብቅ አድርጎታል የመከላከሉን ስትራክቸር እና አሪፍ ነው። ይሄን ነገር ይቀጥላል ብዬ አስባለሁ። ሌላኛው ነገር ደግሞ ከኦፕን ፕሌይ ጎሎችን ማስቆጠር አለበት አርሰናል። ስለ እንደዚህ አይነት ነገሮች በደንብ መነጋገር አለበት ብዬ አስባለሁ። እኔ ባለፈው ማንስቼላችኋለሁ። ከኦፕን ፕሌይ ጎሎችን ማስቆጠር አለበት። ከኦፕን ፕሌይ ብቻ አይደለም አርሰናል የኮርናና የክሮስ ዲፔንደንሲ ያለበት፣ የኮርና ብቻ አይደለም የክሮስ ዲፔንደንሲ ያለበት አርሰናል እና ብዙ ጊዜ ጎሎች ሲቆጠሩ የምታዩት ከክሮሶች ናቸው እና የዋንጫ ቡድን ሲኮን ደግሞ ብዙ ጊዜ ምናልባት አንዳንዴ ላይሆን ይችላል የክሮሶቹን ጉዳዮች ተጋጣሚ ቡድኖች በደንብ አጥንተው ሊመጡ ይችላሉ። የኮርናውን ጉዳይ በደንብ አጥንተው ሊመጡ ይችላሉ እና የዛን ጊዜ አርሰናል ጎሎችን ኬት ሊያገኝ ነው? ግዴታ ከኦፕን ፕሌይ ጎሎችን ማግኘት አለበት። የኦፕን ፕሌይ አይነት ነው አውቃለሁ። ክሮስ ግን ይበልጡኑ ደግሞ ከተለያዩ ጎኖች ጎሎችን ማስቆጠር አለበት። ባለፈው ዓመት ሊቨርፑል ዋንጫ ሲበላ ተመልክታችኋል። ከኮርና ጎሎች ያስቆጥራል፣ ከክሮሶች ጎሎ ያስቆጥራሉ። ከክሮሶችን ብቻ አይደለም ከፔናልቲ ውጪ ደግሞ ብዙ ኳሶችን ያስቆጥሩ ነበር። ከፔናልቲ ውጪ በአሁኑ ዓመት አርሰናል ምን አይነት ጎል አስቆጥሯል? አልተመለከትንም አይደል? እንደዚህ አይነት ነገሮች ደግሞ መሟላት አለባቸው ብዬ አስባለሁ። የዋንጫ ቡድን ሲኮን ልክ እንደዚህ ነው። ከሁሉም ሳይድ ጎሎች መቆጠር አለባቸው ብዬ አስባለሁ። እንዴት ትመለከቱታላችሁ ይህንን የስፖርት ቤተሰቦች? እሺ ሌላኛው ደግሞ አርሰናል ቻንሶች መስጠት አለበት በዛሬው ጨዋታ ብዬ አስባለሁ። ለአንዳንድ እድል ላላገኙ ተጫዋቾች ቻንስ መስጠት አለባቸው። ከዚህ ጋር በተያያዘ አንድ ነገር ልንገራችሁ። ማርቲን ዙቢሜንዲ ባለፈው ቢጫ ካርድ አይቷል። ቢጫ ካርድ ዴክላን ራይስ እና ማርቲን ዙቢሜንዲ ካዩ ሁለቱም ተጫዋቾች ያርፋሉ ተብሎ ነበር። ዴክላን ራይስ አላየም ነበር፣ ማርቲን ዙቢሜንዲ ነበር አይቶ የነበረው። ስለዚህ የዛሬው ጨዋታ ያልፈዋል። በዛሬው ጨዋታ ክሪስቲያን ኖርጋርድ እድል ያገኛል ተብሎ ይታሰባል ይህንን ተከትሎ። ስለዚህ ምን መለከተ ይሆናል ክሪስቲያን ኖርጋርድ ማለት ምን አይነት ጥሩ ተጫዋች እንደሆነ ተመልክተናል። ከዚህ በፊት እንደውም ፓርቴንና ጆርጂኒዮን አመሳስለን ስናወራ ነበር ስለ እነዚህ ተጫዋቾች፣ ስለ ዙቢሜንዲና ስለ ኖርጋርድ ማለት ልክ እንደ ጆርጂኒዮ አይነት ተጫዋች ነው ስንል ነበር። ብዙ የማይሮጥ አይነት ተጫዋች ነው፣ ግን ጥሩ የሚባል ተጫዋች ነው። ሲከላከል በጣም ጥሩ የሆነ ተጫዋች ነው። አግሬሲቭ ነው፣ ኳስ ያስጥላል።
አሪፍ ተጫዋች ነው፣ ግን ብዙ ደቂቃ መጫወት የሚችል ተጫዋች እንዳልሆነ ተነጋግረናል አይደል? እድሜውም ከፍ ያለ ስለሆነ ክርስቲያን ኖርጋርድ ዛሬ እድል ያገኛል። እሱም ብቻ አይደለም፣ ሌሎች ተጫዋቾች እድል ማግኘት አለባቸው ብዬ አስባለሁ። ቤንች ላይ ያሉ ተጫዋቾች እነ ማይልስ ሉዊስ ስኬሊ እድል ማግኘት አለባቸው። ባለፈው ጨዋታ ላይ መጨረሻ ሰዓት ላይ ነበር ተቀይሮ የገባው። እኔ እንደውም ካላፌሪ ተቀይሮ የሚወጣ ከሆነ እሱ ነበር ይገባል ብዬ ሳስብ የነበረው፣ ግን ሂንካፒዬን በዛ ቦታ ላይ ለመጠቀም ወስኖ ነበር ሚኬል አርቴታ። ስለዚህ ማይልስ ሉዊስ ስኬሊ ዛሬ እድል ማግኘት አለበት። ሌሎች ተጫዋቾችም ቢሆኑ እድል ማግኘት አለባቸው። ወደ ስላቪያ ፕራህ ነው የሚያመራው፣ ወደ ቼክ ሪፐብሊክ ነው የሚያመራው። ስለዚህ ወረቀት ላይ ካሉት ተጋጣሚዎች ቀለል ያለው ተጋጣሚ ነው ስላቪያ ፕራህ። ተነጋግረናል። በአውሮፓ ቻምፒዮንስ ሊግ እስካሁን ድረስ ጨዋታ አላሸነፍም። ንቆት መግባት አለበት እያልኳቸው አይደለም፣ ግን ቤንቾቹም ቢሆኑ የአርሰናል ቤንቾች በጣም አሪፍ ናቸው። ስለዚህ የስፖርት ቤተሰቦች አርሰናሎች ዛሬ አንዳንድ ተጫዋቾችን ማስገባት አለባቸው፣ ድል ያላገኙ ተጫዋቾችን ማለት ነው። ሌላኛው ደግሞ ያው በአውሮፓ ቻምፒዮንስ ሊግ ምንም ጎል አልተቆጠረበትም አርሰናል። ስለዚህ ጉዳይ እንነጋገረና እናብቃ። ምንም አይነት ጎሎችን አልተቆጠረበትም ስንል በጣም ትላልቅ ቡድኖች ብዙ ጎሎች ተቆጥሮባቸዋል። ለምሳሌ ፓሪስ ጀርሜን የባለፈው ዓመት የቻምፒዮንስ ሊግ የበላው ቡድን ነው። 13 ጎሎችን ያስቆጠረው በአውሮፓ ቻምፒዮንስ ሊግ 13 ጎሎችን ያስቆጠረ ቡድን ነው። አንደኛ ደረጃ ላይ ነው የሚገኘው። ብዙ ጎል ያስቆጠረው ቡድን ነው በአውሮፓ ቻምፒዮንስ ሊግ እና 9 ነጥብ ኖሮት ሊጉን እየመራ ነው የአውሮፓ ቻምፒዮንስ ሊግን ማለት ነው። እና ባየር ሙኒክ ብዙ ጎሎችን አስቆጥረው 2 ጎሎች ግን ተቆጥረውበታል። ሪያል ማድሪድ 1 ጎል ብቻ ነው የተቆጠረበት። ማንቸስተር ሲቲ 2 ጎሎች ተቆጥረውበታል። ቦሩሲያ ዶርትመንድ 6ኛ ደረጃ ላይ ነው የሚገኘው ከሪያል ማድሪድ በታች 12 ጎሎችን አስቆጥሮ 7 ጎል ግን ተቆጥረውበታል። እና ትላልቅ ቡድኖች ጎሎች እየተቆጠረባቸው ነው። አርሰናል በዚህ መሀል ምንም ጎል ሳይቆጠርበት መቀጠሉ በጣም አሪፍ ነገር ይመስላል። እና የስፖርት ቤተሰቦች በአውሮፓ ቻምፒዮንስ ሊግ ከሚደምቁ ተጫዋቾች መካከል አንዱ ጋብርኤል ማርቲኔሊ ነው እና በዛሬው ጨዋታ ላይ አይገኝም። ለአርሰናል ትንሽ ጉዳት ሊሆን ይችላል። ሊያንድሮ ትሮሳርድ ብቻ ነው በዛ ቦታ ላይ ያለው። ሊያንድሮ ትሮሳርድን እንኳን ማን ይቀይረዋል? በዚህ ሰዓት ላይ ቤንች ላይ ማን አለ? ኖኒ ማዶኬ እንኳን ቢባል ኖኒ ማዶኬም ተጎድቷል። ስለዚህ ለአርሰናል ከባድ ነገር ነው እንደዚህ አይነት ነገሮች። ግን የስፖርት ቤተሰቦች አሪፍ ጨዋታ ይሆናል ብዬ ተስፋ አደርጋለሁ። ሁላችሁም የአርሰናል ደጋፊዎች ኮሜንት ስር እየገባችሁ ግምታችሁን አስቀምጡልኝ፣ ሌላ ጊዜ እንደምታደርጉት ማለት ነው። ስለ ጨዋታው ያላችሁ ነገር፣ ስለ አርሰናል ደግሞ ምን ትላላችሁ? መወያያ ቻናላችን ነው። በዛው ልክ ከከፈትንበት ጊዜ ጀምሮ ብዙ የአርሰናል ደጋፊዎች ሀሳባችሁን ትሰጡኛላችሁ ኮሜንት ስር። ስለዚህ ዛሬም ሀሳባችሁን እንድትቀጥሉ፣ የዛሬ ጨዋታ ግምታችሁን ደግሞ እንድታስቀምጡ ጠይቃችኋለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን ቪዲዮ እንድታበቁ እጠይቃለሁ። ቸር ሰንብቱልኝ ባይ ነኝ።